አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል ለአንዱ ትንቢት መናገር ይሄ እንግዲህ መንፈስ ቅዱስ እንደወደደ የሚሰጠው ነው። አንዱ መንፈስ የተለያየ ስጦታ አለው። ለአንዱ ምን ይሰጣል? ትንቢት መናገር፣ ለአንዱ ደግሞ መናፍስ መለየትን ካለ በኋላ ለአንዱም በልዩ አይነት ልሳን መናገር ይልና ለአንዱ በልሳኖች በዚህ በሰጠው ልሳኖች የተነገረውን መተርጎም ይላል። እስቲ ከናንተ ከፔንቴኮስታል ይህ በልሳን የተሰጠውን የተተረጎመበትን እስቲ ያሳየን። በአገልግሎታችሁም ሊሆን ይችላል፣ በአምልኳችሁም ሊሆን ይችላል። ጨረስክ? ትላለህ ከፈለክ። እሺ፣ በሴት ትቀጥላለህ ወይስ? እሺ፣ ቀጥልና እኔም ጨምርበታለሁ። እሺ፣ ያ ይሄ በቸርች የሚደረግ ሲተረጎም አባቶች ልክ ያልሆኑ ሰዎችን ዝም በል ሲሉ ልክ የሆኑ ሰዎችን ሲያስተካክሉ በአይናችን ያየነውና ኤክስፒሪየንስ አድርገን የተቀመጠ ነገር። አይ አሁን በአይኔ አይቻለው ሳይሆን ለእኛ አሳዩን። አሁን እኛ አናንም አይደለ? ቆይ አንዴ ሳሚ፣ አሁን ከወያይነት አልፈህ እንደ ጆከር ተወያይ ሆንክ። ቆይ አንዴ እናትዬዋ እንደዛ አይደለም እኮ ይኸውልህ፣ እናንተ ትጠይቁና እኛ ደግሞ እንመልሳለን። አሁን ቅድም ብዬው ነበረ ለጋድሳይ በዚህ ጉዳይ ላይ አይደለም። ጥያቄ በጣም እንትን እያደረከን ነው። እሺ አሁን ምን አለ? በአይናችን በአይናችን አየን፣ እኛ በአይናችን አይተናል አልክ። ጭራሽ አልተረዳኸኝም። ጥያቄውን አላገኘኝም። እኔ መልሰዋለሁ። ሚውት አድርገውና ኦኬ ሳሚ፣ እሺ ጥያቄ እንድገምልኝ አንዴ። ምን ነበር? ያ የመተርጎም የልሳን መተርጎምን ጸጋ አለ ብላችኋል። እሱን ነገር አሳዩን አልከኝ። አይ አሁን መጽሐፍ ቅዱስ ምን ይላል? መንፈስ ቅዱስ የሚሰጠውን ስጦታ ከተናገረ በኋላ ምን ይሰጣል አለ? በልሳን መናገር ይሰጣል አለ። አሁን ይሄው እናንተ በልሳን እንናገራለን እንደምትሉት ማለት አይደለ? እንደዛ ከሆነ ይሄ በልሳን የተነገረውን ደግሞ የመተርጎም ደግሞ ስጦታ ይሰጣል አለ። ስለዚህ አንድ አሳዩን፣ የእናንተ ልሳን ሲተረጎም አሳዩ። በምን በቪዲዮ ነው የምናሳይ? ማንም ሰው እንዳይመልስ ሄዱ። ሁላችሁ ሚዩት አድርጊ። አንድ ጊዜ ቆይ፣ አንድ ጊዜ ሚዩት ቆይ፣ ሚዩት አድርጊ። እኔ አስተካክለዋለሁ። ኦኬ፣ አሁን ፊክስ አስተካክለዋለሁ። ኖ እንደ አይነት ነገር የለም። ይኸውልህ እናቱ የምናነሳው እንደ መጽሐፍ ቅዱስ እያወራለ ነው። በቪዲዮ እንድናሳይ ነው የፈለግከው? በወረቀት እንድናሳይ ነው የፈለግከው? ይሄ እኮ ስፒሪቹዋል መንፈሳዊ የሆነ እንዴ መንፈሳዊ የሆነ ህብረታችሁ ይታያል እኮ ቤተክርስቲያንና ከዛ በኋላ አንዱ ሲተረጉም አንደኛው ልሳን ሲያደርግ ነው። ባይዘው በእግዚአብሔር መንፈስ ነው። አሁን ተመስገን ነው። ምንድነው አሁን ተመስገን፣ እግዚአብሔር ስሙ የተመሰገነ ይሁን። ቴክኖሎጂም አለን፣ እያንዳንዱ አምልኳችሁ አለ። በልሳን ስትናገሩ ማሳየት ትችላላችሁ። ተሳሳትኩ? አዎ፣ ሲተረጎም አሳዩ። በቃ እናቱ አይ ቲንክ ፖለቲካ እየሰራ ነው። ፕሊዝ ጋዴ ቃል ወደ አንተ ልምጣ። ፖለቲካ አይደለም እኮ ቅርታ፣ አንድ ጊዜ እናቱ አንድ ጊዜ አንዴ ሚዩት አድርገውና እናስተካክለው። አሁን ከጋዱ ጋር በጣም በሰላም እያወራን ነው፣ ከይሁዳ ጋር እንደዚህ እያወራን ነው። እንደዛ መቀጠል። ስለዚህ ማስረጃ መጠየቅ ፖለቲካ መስራት ነው እናንተ ጋር። ሲተረጎም ይኸው መንፈስ ቅዱስ መተርጎምን ደግሞ አብሮ ይሰጣል አለ። ቆይ አንድ ጊዜ አዳምጠኝ እኮ መልስ ሲሰጥ እኮ መልስ መቀበል ነው እንጂ አይደለም ማለት መፍትሄ የለም። እሺ እናቱ አንድ ጊዜ እሺ ፕሊዝ ሚዩት አደረግ አልፈልግም። አንድ ጊዜ ሚዩት አድርገውና አዳምጠኝ እሺ ፕሊዝ። እጠብቃለሁ። እሺ ሚዩት አድርግልኛ። ኦኬ ቴንክ ዩ። ሶ ቅድም ተናግረናል። ይሄ መንፈስ ቅዱስ ሊሰራ ለወደደው ነገር ፎር አካሉን ለማነጽ በሚያመጣበት ተነስቼ እዚህ ጋር የሆነን ሰው ተነስቼ የመፈወስ የዴሊቨረንስ ጸጋ ስላለኝ ተነስቼ ጋዴን የመፈወስ ሄሉን እንደዛ አይደለም። የእግዚአብሔር መንፈስ በወደደ መንገድ መጥቶ ሲሰራ ነው መገለጫው ነው። እዚህ ማንም ሰው ተነስቶ እንደፈለገ ልሳን አለኝ ብሎ በልሳን ሊያወራ አይችልም። ሲመጣ ግን መንፈሱ ሲመጣ ያ ነገር ያደርጋል። ኤክስፒሪየንስ የሚያደርገው ስፒሪቹዋል የሆነ ኤክስፒሪየንስ ነው እንጂ ዝም ብሎ በጽሁፍ የተቀመጠ ወይም ደግሞ ኢንቴሌክቹዋል የሆነ አይደለም። ያሳይ ቆይ ሄሉ ተናገሪ እኔ ተረጉማለሁ እንደዚህ የሚባል ነገር አይደለም። የእግዚአብሔር መንፈስ በመጣ ጊዜ በወደደ ጊዜ አካሉን ለማነጽ በወደደ ጊዜ ያንን ሰው አንድ ጊዜ ናቱ እኔ ሚውት አርግ ብዬ ሚውት አርጋል አይደለ? ዋናው ሚስ አድሬስ አርገኸኛል። ለዛ ኢትስ ኦኬ በቃ ሚስ ካልተመለሰ አልተመለሰም። አንዴ አለ ያላልኩትን ብለሃል ያልኩ ያለሁት እኔ ለአንተ አይደለም። ያ መልሱንማ አትመልሰውም።
እኔ ያልኩት ምንድነው የምትመራው ቤቱ ናቱ በጣም ይቅርታ አድርጉልኝና አንድ ጊዜ ናቱ ሚዩት አድርገው ከዚህ በኋላ ሚዩት እንደተነሳ ጋዴና ይሁዳ ልክ ቅድም ስለነሳ ነበረው በጣም በመልካም መንፈስ እንደ መጽሐፍ ቅዱስ ይሄ ያላችሁ መጽሐፍ ቅዱስ ላይ እንዳለ እንደዛ ሐሳብ እንወያይ ፕሊዝ። እንትን እናርገው ሳሚ ናቱ በቃ ችግር የለውም። ወደ ሁለተኛው ጥያቄ ሄድ ብሮስኪ። ናቱ አለ ሚዩት ነኝ እንዴ? እሺ በቃ ወደ ሁለተኛው ጥያቄ እሺ ወደ ሁለተኛው ጥያቄ ሄዳለሁ። እሺ ማንንም ጠይቀው አለው እኔ መልሳለሁ። እሺ ስንት አይነት ልሳን ነው ያለው? ሁለት አይነት ልሳን አለ ብዬ አስቀምጫለሁ። አንደኛው ሐዋርያት 12 ላይ ያለው ነው። አንደኛው ደግሞ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ሐሳብ። እሺ ሁለት አይነት ልሳን ነው ያለው አልክ። ከዛን አንደኛው ሐዋርያት ሥራ ምዕራፍ 2 ላይ ያለው ነው። ሁለተኛው ደግሞ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ነው። ሐዋርያት የተቀበሉት የትኛው ልሳን ነው? ሐዋርያቶች የተቀበሉት ሲባል ሁለተኛ ቆሮንቶስ ምንድነው? ሐዋርያት ሥራ ምዕራፍ 2 ላይ ያለውን ሐሳብ ከሆነ እዛ ላይ የሚናገር ቋንቋ ወይም ደግሞ ሐዋርያት የተቀበሉት የትኛውን አይነት ልሳን ነው? ሁለቱን። እስቲ ሁለተኛውን የማይተረጎም ያልከውን ወይም ደግሞ የቃላት መደጋገሙን እንግዲህ እናንተ እንደምትሉት እስቲ እሱ እንደተቀበሉ አሳየን። ያ ጳውሎስ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 14 ላይ የተናገረ ነበረ። በቋንቋ በልሳን ብናገር ምናምን ብሎ ያስቀምጠው ላስላምብልህና ከዛ ስለዚህ በልሳን ብጸልይ አንደኛ ገብቶሃል? አክን ጥያቄ ገብቶኛል። አንተ ተረጋግተህ መስማታችንም እንዴ ነው? በሲ ኢትስ ኦኬ ችግር የለው። ቅድም አስቀምጬ ነበር። ቆይ ናቲ አስቀምጬ ነበር። ይሄ አትሊስት ይሄ ፕላትፎርምን ለዚህ ለመልካም ነገር እናድርገው ለማለት ነው እንጂ ፖለቲካ ከሆነ በጣም ፖለቲካ መስራት ይቻላል። ግን እሱኛው ነገር እዚህ ቤት እንደዛ አልተለመደም። እዚህ ቤት በፍቅር የምናወራው። አሁን ሳሚዬ ትልቁ ችግር ምን መሰለህ? እዚህ ሶሻል ሚዲያ ላይ ፖለቲካ ምን እንደሆነ እየለየን አይመስለኝም። ለዛ ለምሳሌ አሁን አንተ እንደዛ ለምሳሌ የእናንተን ኤክስፒሪየንስ የእናንተ የምታደርጉትን ኤክስፒሪየንስ እንደ መጽሐፋቱ እንደተጻፈው መጽሐፍና እንደ መጽሐፍ ቅዱስ ነው የምንጠይቀው ወይም ደግሞ ዲስከስ የምናደርገው። የመንፈስ ቅዱስን ኤክስፒሪየንስ ግን መተህ በቪዲዮ አሳየኝ፣ ቴክኖሎጂ አለ ብለህ እንደዛ ማድረግ አልነበረም። ወይስ ጥያቄ ልመልስልህ? ወደ ጥያቄ ልመልስልህና ልሳን እንደምትናገር አሳየኝ ብለህ በቪዲዮ ማሳየታችን እኔ ያሳይሃለሁ። ለምንድን ነው ቁጭ ብለህ ጥያቄ መልስ ማጠብቁ? ናታ ቀላል ነው ይሄ። አራንዴ ነው ምናምን በጣም ይቅርታ ይሁዳይ፣ በጣም ይቅርታ። ለመጨረሻ ጊዜ ነው ድል ምሰጥህ ናቱዬ። ከዚህ በኋላ ግን በጣም በፍቅር ወደታች ወርደ ምናልባት ፖለቲካ ሳሚ አንድ ደቂቃ እሺ ቀጥል። ሁለተኛው መልስ ወይ ሄሎ መልሳል። አይ ለመልስ አይደለም፣ እኔ ለመልስ ሳይሆን ሳሚ ማድረግ ያለብን ሀሳብ ለመጨመር ነው። አንደኛ እኛ ስለ ልሳን ያለንን መረዳትና ትምህርት በእርግጥ ናታኒ ተረድቶታል ወይ የሚል ጥያቄ እንዳነሳ አድርጎኛል። ለምን መሰለህ? እኛ አንደኛ መጨረሻ ላይ ሚውት አድርጊውና አንዴ ሚውት አድርግ። ልሳን አማኙ ሁሉ ልሳን ይናገራል የሚል ትምህርት የለንም። አንድ እሱንም እሱን አንሳለት። አዎ ያ አንደኛ ነገር ምን አለ መሰለህ ናቱሻ፣ ምናልባት እዚህ ያላችሁ ሰዎች በሙሉ በወንጌል አማኝ አንዳንድ ሚስ አንደርስታንድ የሚደረግ ነገር አለ። ሁሉ ልሳን እናቱ አንዴ ጊዜ እያወራው ስለሆነ የሚታርጉ ፕሊስ። ሁሉ ልሳን የሚናገር አይደለም። የጸጋ ስጦታ ነው። እግዚአብሔር መንፈስ ቅዱስ እንደወደደ የሚሰጠው ነገር ነው። ኦኬ ዴሊቨራንስ ተሰጥቷል፣ የትንቢት አገልግሎት ተሰጥቷል፣ ልሳን መናገር ተሰጥቷል፣ ልሳን መተርጎም ተሰጥቷል። ሶ ማኒ ጸጋ ስጦታዎች አሉ። ይሄንን የሰጠው ማለት መንፈስ ቅዱስ ነው። ለማን የሰጠው ሲባል ፎር ዘ ቦዲ ኦፍ ክራይስት ነው፣ አካሉ እንዲታነጽ ነው የሰጠው። ስለዚህ መንፈስ ቅዱስ እንደሚሰራ በወደደበት ጊዜ ላይ ያንን ጸጋ ስጦታ ይገለጣል ማለት ነው። ስለዚህ እኔ ተነስቼ ሌሚ ሾው ዩ ልሳኔን ምናምን ብዬ አሁን ቅድም አንተ እንትን ልታደርግ እንደሞከርከው ልታፌዝ እንደሞከርከው እኔ መናገር እችላለሁ ላሳይ እችላለሁ ብለህ እንዳልከው ዝም ብዬ የሆነ ራንደም ቃላት አውጥቼ ይሄ ልሳን ነው አይደለም። እንደዛ አይደለም። ሰው ሁሉ አይናገርም። ባይዘዌ የክርስትና መገለጫም አይደለም መንፈስ ቅዱስ መናገር፣ ከድነታችንም ጋር የሚገናኝ አይደለም። ሁሉም ደግሞ አይናገርም። ቤተክርስቲያን እንደዚህ ብላ አታስተምርም። ለተሰጠው ሰው ግን የተሰጠው ሰው ይናገራል። ኦኬ አንድ እሱ ነው። ሁለተኛ ነገር ለሐዋርያቶች ተሰጥቷቸዋል ብለኸኛል። አዎ ለሐዋርያቶቹ ተሰጥቷቸዋል። ሐዋርያት ሥራ ምዕራፍ 2 ላይ ጳውሎስም ደግሞ በ14 ላይ ምዕራፍ 14 ቁጥር 14 ላይ በልሳን ብጸልይ መንፈስ የጸለይ አእምሮ የግን ያለ ፍሬ ነው እያለ እሱ የሚጸልየው ከሁላችሁም እንደውም ልሳን እጸልያለሁ ብሎ ተናገረ ሰው። ስለዚህ ጳውሎስ ተቀብሏል ማለት ነው። የአሕዛብ ሐዋርያ የነበረው ጳውሎስ ተቀብሏል ማለት ነው። ይሄ የሚሰጠው ለማን ነው ሲባል ፎር ዘ ቦዲ ኦፍ ክራይስት ነው፣ ለማነጽ ነው፣ ለአካሉ ማነጽ ነው፣ ደግሞ ለፕራይቬት ማነጽ ፐርሰናል ኤዲፊኬሽን ነው ብዬ አስቀምጬ እላለሁ። ሶስተኛ ጥያቄ ካለ ታነሳለህ ወይ ጋዴ ወይ ደግሞ የወደ ይችላል።
ሁለተኛው ጥያቄ ላይ አይ እንዴ ስም ማን ነው ስለ ቁመት ነግረህኝ አይ ካልተመለሰ ትለኛለህ እንዴ? እኔ ያልኩ ሐዋርያ ቅዱስ ጳውሎስ ልሳን ተሰጥቶታል ወይ አይደለም ያልኩት። እስቲ ሁለተኛውን ወይም አንተ ያልከውን በነገራችን ላይ አንተ ሁለተኛ ያልከውን የማይተረጎመውን የሰው ቋንቋ ያልሆነውን ልሳን መሆኑን አሳየኝ ያልኩት። እያሳየው እኮ ይሄ በስ ምን ሆነ ነው ወንድሜ? አንዴ ሳሚ ቀጥል። ኦኬ አንዴ ምዕራፍ 14 እኛ እያነሳን አርጊው እያደረግን ያለ ነው። ቅድም እያስቀምጥን ያለ ነው። ይሄ የማይተረጎም ወይም ደግሞ ለሰው የማይነገር ለእግዚአብሔር የሚነገር ቋንቋ ነው ብለን ነው አርጊው እያደረግን ያለ ነው። አሳየኝ። አዎ ጥቅስ ለሰው የማይነገር መሆኑን አሳየኝ ነው። ያ ናቲ ፕሊዝ እኔ በጣም እና እዚህ ቤት የምትመጡትን ሪስፔክት ስለምናደርጋችሁ ያናችሁ ነው የምንሰማቸው አይደል? ተስፍሽ አንዴ ይቆይ። እዚህ ቤት ስትመጡ እናንተ ጌታ በሚያውቀው ነው ማለት ሪስፔክት ስለምናደርጋችሁ ሚውት እንኳን እንድትደረጉ አንፈልግም። ሚውትም ማንም እንዲያወርዳችሁ አንፈልግም። ካቶሊካውያን ወንድሞች አሉን። ቅድም ብያለሁ። ኦርቶዶክስ ቤተክርስቲያን እና መምህር በረከት እዚህ ቤት ተከብሮ የሚያስተምሩ እንደውም የአሁኑ ፍራይዴይ የአሁኑ ቅዳሜ ምንድነው ስለሚስጥረ ሥላሴ ትምህርት ይሰጡናል። መምህር በረከት መጥተው በእንደዚህ አይነት መንገድ ግን አናወራም። እኛ ቶሬት አናደርግም። እዚህ ቤት የጴንጤኮስታልም ወንጌላውያን አመኝም መጥቶ ማንም ሰው ሌላ ነገር እንዲናገር ፖለቲካ እንዲሰራ አንፈልግም። እናንተም እንደዚሁ ማለት ነው። ስለዚህ ናቱ በጣም በትልቅ ይቅርታ ከዚህ በኋላ ከጋዱና ከይሁዳ ጋር እናወራለን ማለት ነው። ጥያቄን አስቀምጠሃል። ጥያቄን እየመለስን ነው። ግን ሰዎችን እንደዚህ ምንድነው የሚያደርግ የሚያነሳሳ ነገር ውስጥ ልታስገባን አይገባም። ፈጽሞ አይገባም። ወንድምነት በጣም ይቅርታ እንደዚህ ስል ሀሳቤ ምንድነው እያስቀምጥኩን ያለው እኛ አንደኛ ኦርቶዶክስ ምዕራፍ 14 እያነሳን ያለ ነው። ይሄ ቋንቋ የሚተረጎም አይደለም፣ ለእግዚአብሔር የሚነገር ነው። የተሰጠውም ደግሞ አንደኛ ከእግዚአብሔር ጋር ሰውየው ራሱን ፐርሰናሊ ኤዲፋይ እንዲያደርግ ነው። ከዛስ ባለፈ ለማህበሩ ደግሞ ሲሆን ደግሞ ማህበሩ ይታነጽ ዘንድ ነው። ስለዚህ ይሄ ቃል ይሄ እዚህ ጋር የተሰጠው ጳውሎስ እየነገረን ያለው የሚነገር ሰውኛ ቋንቋ አይደለም። ኦኬ መንፈሳዊ ቋንቋ ነው። ሄቨንሊ ላንጉጅ ነው ብለን ነው የምናገረው። ይህንን ደግሞ ጳውሎስ እኔ የምናገራለሁ ከእናንተ የበለጠ እናገራለሁ ብሎ አስቀምጧል። ስለዚህ ተቀብለዋል ሐዋርያቶቹ? አዎ ተቀብለዋል። ምንድነው ማረጋገጫ? ይኸው ጳውሎስ ራሱ ነግሮናል። እኔ እናገራለሁ እያለን ነው። ይሄ ነው መልሱ ማለት ነው። ተስፍሽ የምትናገረው ነገር የምትጨምረው ነገር ካለ ትቀጥልና ከዛ ጋር ወደ ጋር ነው። የመጀመሪያው ማስቀመጥ ያለብን ሁለት ነገር ነው። ሐዋርያ ሥራ ምዕራፍ 2 ላይ የተነገረው ነገር ሌሎቹ ህዝቦች የተለያዩ ቋንቋዎች ከመሆናቸው የተነሳ ሌሎቹ ሊሰሙትና ሊረዱት በሚችሉ መንገድ የተነገረ ነው። አንደኛ ቆሮንቶስ ላይ ግን አንዱ ሲያስነስ ሲናገር ከነበረው በማህበር መካከል ቢኖርም ግን አንደኛው የሚተረጎም ነው ይላል። ይህንን እንዴት ነው ማዛመድ ያለብን? ሐዋርያ ሥራ 2 ላይ ሐዋርያቶቹ የተሰጣቸው ልሳን እነሱ የሚያውቁት ሳይሆን የኢቆንዮ የተለያዩ ሀገር ቋንቋዎች ቢሆነው ስለ መተርጎም ግን አልተነገረም። በህዝብ መካከል የተነገረ የተለያዩ ቋንቋዎች ስለሆኑ የሐዋርያ ሥራ ምዕራፍ 2ና አንደኛ ቆሮንቶስ ምዕራፍ 12ና 14 ገጥሞ በአንድ ላይ አንድ ነው ማለት ልክ የማይሆነው ለዛ ነው። ለምን ስንል ቅድም እንዳልኩት ሐዋርያ ሥራ ምዕራፍ 2 ላይ የተነገረው ነገር የተለያዩ ሀገር ቋንቋዎች ቢሆኑም ስለመተርጎም አያወራም። በቀጥታ ሰዎች ሊሰሙትና ሊረዱት በሚችሉት መካከል ግልጽ መልእክትን ያስተላልፉት። የአንደኛ ቆሮንቶስ ምዕራፍ 12ና 14 ላይ የሚነገረው ግን በጉባኤ መካከል ብሎ በጉባኤ መካከል ግን የሚተረጎም መሆን አለበት ብሏል አንደኛው ጳውሎስ። ሁለተኛው ቅድም ጀምሮ ስጽፍ ነበረ ቁጥር 14 ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 14 ላይ ራሱ ሐዋርያ ቅዱስ ጳውሎስ የሚነግረን ምንድን ነው ብለን ስንል በልሳን ብጸልይ በመንፈስ እጸልያለሁ አእምሮዬ ግን ያለ ፍሬ ነው ብሎ ሐዋርያ ቅዱስ ጳውሎስ። ስለዚህ በልሳን መጸለይ በመንፈስ መጸለይ ነው፣ ስጦታ ነው ብሎ እንዴት መጠቀም እንዳለባቸው ግን በትክክል በዛ ክፍል ላይ ያስቀምጧቸዋል። በጉባኤ መካከል ሲነገር ለሰዎች ሊጠቅም በሚችል መንገድ መተርጎም አለበት። መተርጎምን እንኳን እንዴት መተርጎም እንዲችሉ ስጦታው እንዲሰጣቸው እግዚአብሔርን ይለምኑ ይጠይቁ የሚል መርህ የሚሰጠው ማለት ልክ ቅድም እንደሚወራው የቻይና ቋንቋ ሆኖ ቻይንኛ ሰዎች በመማር ልሳን ቻይንኛ በመማር የሚታወቅ ነው። ይህን ግን እያስቀመጠ ያለው በመንፈስ ቅዱስ እንዲሰጣቸው መተርጎምን እንዲሰጣቸው ይጸልዩ ነው የሚለው። መንፈስ ቅዱስ ልሳን ራስን ለማነጽ ናቲ ለምንድን ነው እንደዚህ የምታደርገው? ላውርድህ ወይንስ ምንድን ነው? አልገባኝም።
እንዴ ማለት አታውራ ነው እንዴ? አልገባኝም። ይቅርታ ነው። አዎ እንድታወራ እንፈቅድልህም እንዴ? ጊዜን ሰጥህ የለ እንዴ? ምን እናደርጋለን እኮ ጥያቄ ጠያቂ ሰለሞን ውረድ፣ በቃ ምንም ካላደረግክ ውረድ። እንዴ እንደፈለክ ነው እንዴ የምታወራው? ስታወሩ ዝም ብለናችሁ መስማችሁ ሚዩት ማንሳት አቅቶን ነው እንዴ? ችግር የለም ጨርስና አወራለሁ። እንትን እናድርገው ቱ ዘ ፖይንት። ጥያቄው ላይ ጥያቄ ተኮር አይነት መልስ ለመስጠት ስትሞክር ጥሩ ነው። አሁን ምንድነው ኖ ጋዲሳ ቆይ አንተም ቅድም ለምሳሌ ረጅም ሰዓት ስታወራ ቆይ እንዴ እኛ ቤት ቆይ ራስህ ቆይ እንዴ ረጅም ሰዓት ስታብራራ ቆይ አንዴ ጋዲሳ ረጅም ሰዓት ስታብራራ ዝም ብለን ማንንም ማይክ ሳያወጣ አንደኛ ቆሮንቶስ ምዕራፍ 12 እና 14 ተደጋጋሚ ስታብራራ ማንንም ጣልቃ አልገባባችሁ ማለት ለምንድን ነው? ስንት ጥያቄ ነበር ኢንስትራክሽን ሰጡን አይገባም። ለምንድን ነው? ስንት ጥያቄ ነበር? እስኪጨርስ መጠበቅ አለብህ። ባይገባህም ጋዲሳ ለምሳሌ ወዳጄ ይቅርታ አድርግልኝ። አሁን አንተ አውርታል፣ እኔንም ስማኝ አንዴ ስማኝ። እንደው ዝም ብሎ እኛ እዚህ ጋር ባክ ኤንድ ፎርዝ እንዲያደርጉ እንዲያታደርጉ በሚለው ሰዓታችንን በጣም እያለቀ ነውና እኔ ቅድም እኛ እንደዛ አላደረግናችሁም። እናንተ በቃሽ ኖ አንተ ልታዳምጥ የሚገባው እናንተ ስታወሩ ዝም ብለናችሁ እኛ ስናወራ እናንተ ምጣልቃ የምትገቡት ምን ስለሆነ ነው? ይቅርታ አድርግልኝና እኔ ከሳሚ ጋር ቅድም በጥሩ ስፒሪት ስናወራ ነበር። እኔ 6 ሰው 7 ሰው ጥያቄ ሲጠይቀኝ ነበር። ኦልሞስት 6 ነው 7 ጥያቄ ነው አድሬስ አድርጌ ነበር። ስታብራራ ዝም ብለናል አይደለም? ኦ ማይ ጋድ ስታብራራ ዝም ብለናል። 3 ጊዜ እናንተ የምትገቡት ምን ስለሆነ ነው? ደቂቃስተውና ጋዴ እንጨርስ ሀሳቡን ከዛ በኋላ ጋዴ ቆይ ሳሚ አንተ ራስህ ቆይ ሳሚ አንተ ራስህ ቅድም ጋዲሳ ሲያብራራ 2-3 ጊዜ እድል ተሰጥቶ ሲያብራራ ማናችን ገብተናል? ወዳጄ ዝም ብለህ ማትሰማ ከሆነማ ብቻህን ማውራት ሳሚ ታስቆመው ይሄን ነገር በቃ ውረድ በቃ በእናትህ በቃ ይዋል በእናትህ እንዴ ተከበሩ። አንድ ጊዜ ሁላችሁም ናቱ አንድ ጊዜ ቆይ ሁላችሁም ይታርጉና እንዴ እኛ ስናወራ ነው እንዴም ገብተው ጣልቃ የሚገቡት? እነሱ ሲያወሩ ማናችን ጣልቃ ገባንባቸው እንዴ? ስለ አክብረናችሁ ነው ዝም እያልናችሁ የሰማናችሁ ያለ ነው። መታችሁ እንደገና ልታዙን ዝም እንድንል ታርጉን ትፈልጋላችሁ? ካወራሁ 2-3 ደቂቃ አውርቻለሁ እንዴ እኔ ተስፍሽ ጥሩ መንፈስ አንድ ጊዜ ጋዴ ሀሳቡን ጨርስና ሰመራይዝ ያርግና ተስፍሽ ከዛ ሊናት እንቀጥላለን ፕሊዝ። አሁን ሳሚ ችግሩ ምን መሰለህ? ይቅርታ አድርገኝ አይደለም አካሄድ ላይ ችግር እየተፈጠረ ያለው ለምን መሰለ ወዳጄ ሳሚ ናቱ ጥያቄ ያቀረበ በቃ ዝም ብላ አዳምጥ መሀል ላይ ለምሳሌ ፎሎ አፕ ኩዌሽን ማጠይቅ ተባለ ዝም አለ ሳሚ ማብራሪያ ከሰጠ በኋላ ድጋሚ ተስፍሽ ያንተን ሐሳብ ነው ሪፍሬዝ እያደረገ ያለው ይሄ ደግሞ ኪዌንዴ ሴሽን አይመስልም ነው ወይኛ ሐሳብ ወዳጄ ሳሚ ሰምተኝ ከሆነ አይ አንደርስታንድ አደርጋለሁ ግን ተስፍሽ ቅድም ጀምሮ ስላተናገረ ሐሳቡን ያስቀምጡ እኮ ነው ቅድም ነበረ አልነበረም ለዛ ነው ጋድሴ just give him a time ሰመራይዝ ያርግና ጀመር መኩንም አስወርዳችሁት ነው አይደለ? ብንወድና አንዴ የራሳችን ቤት መክፈት እንችላለን። መኩንም አስወርዳችሁት ነው እንዴ? ናታን እንዴት ተስፋዬ ቀጥል ተስፋዬ ዛሬ በጣም ተስፍሽ እንደዛ ለምን ሀትማ ለምን አስቆምከኝ ነው እያወራሁ አንተ ገብተህ ለምን ታስቆመኛለህ? 3 ደቂቃ አወራሁ አሁን ከገባው ይሄን ሁሉ ስታወሩ 3 ደቂቃ አላወራሁም እኮ ሰመራይዝ እኮ እንድታደርግ እየነገርኩ እኮ ነው። አንተ ሰመራይዝ ታደርግና ከዛ በኋላ ሰመራይዝ ሳይሆን በተጠየቀው ጥያቄ ላይ አንተ ፖይንት አነሳ። ከዛ በኋላ እዚህ ላይ መጨመር የሚፈልግ ሰው አለ፣ ተስፍሽን ሰጠኸው። ስለዚህ ተስፍሽ አልጨረስም፣ ሳይጨርስ ነው እያስቆሙት ያሉት። እነሱ እኮ 5 ደቂቃ ቢሆን 10 ደቂቃ እየሰማናቸው ነው። በስነ ስርዓት እየሰማን ነው። ኤሉዬ ገብቶኛል እኮ እሱ ምንድነው ጋዲሳ ጥያቄ ምንድነው ጥያቄና መልስ ስለሆነ ባክ ኤንድ ፎርዝ እናድርግ። ሰመራይዝ ሪፍሬዝ አንተ የተናገርከው ነው ሪፍሬዝ ያደረገ ነው አለኝ። እኔ ደግሞ እንደሱ ከሆነ አካሄዱ እንደገና ይስተካከልና እንደሱ ከሆነ አካሄዱ ተስፍሽ አሁን ተስፍሽ ይጨርስና ሐሳቡን ከጨረሰ በኋላ ደቂቃ ያስቀመጥ ፌር እንዲሆን ደቂቃ እየተቀመጠ አንድ ሰው ይመልስ። ሳሚሻ እኔ አይ በቃ እኔ እንትን ልበል ወንድሞችም ኦልሬዲ ስለው ቅድም ጀምሮ ስሰማህ ነበር። ተስፍሽ በቃ ፕሊስ ወዳጄ አንድ ነገር ወዳጄ ረጅም ሳታፈን ስለቆየ ይሁን ደጋግማ አንድ ሐሳብ አታውራ። ከሳሚ ጋር እያወራው ነው። እኔም በቃ ልወጣ ነው ወዳጄ። 10 አንድ ሐሳብ ተደጋጋሚ አታውራ ፕሊዝ በጌታ ሰው። ስለዚህ ሳሚሻ አመሰግናለሁ።
በረጅም ሰዓት ሰማን አንተን ራስህን መልካም ጊዜ በቃሽ መልካም ቀን ይሁንላችሁ በጣም ይቅርታ እንደዚህ መሆኑ መጨረሻው ያሳዝናል በሉ በቃ ሰዓት ሀሳባችሁን አስተምራችሁ ጥያቄ ስትጠየቁ እንሄዳለን ማለት ግን ፌር ነው የማይመስል ነገር ነው በእናታችሁ እንደዚህ ሳሚ በጣም ቶለሬት የምናደርጋቸውን ነገር ማወቅ አለባችሁ ጌታ የምሬን ነው ማለት ሳሚ የምሬን ነው ምን ነገር ትክክል ያልሆነው ምንድነው ለምን መሰለህ ረጅም ሰዓት ሲያወሩ ሳሚ እነሱ ሪፊዩት እያደረጉ ነው አይደለም እኔ ሪፊዩት እንዲያደርጉ ነው ስለዚህ እውነት ነው አንተ ማስቆም አልነበረበትም ግን ዲፌንድ እያደረኩኝ ያለሁት አንተ ሀሳብ ከሰጠ በኋላ ከነሱ ጋር እነሱ ባክ ኤንድ ፎርት ጥያቄ ነው ቢጠይቁን የገቡት እንደፈለጉ ጠይቀውን እኛ ደግሞ የኛን ኤክስፒሪየንስ ያስቀምጣለን እኮ ለማድረግ እኮ አትሊስት ሰዎች ሲያወሩ ደጋግሞ ሲያወሩ አንድ ቦታ ላይ ጣልቃ ገብተንባቸዋል ዮሐንስ ሲያወራ ናታን ሲያወራ አዲስ ሲያወራ አልገባንባቸውም እኮ እነሱ ሲጀመር አካሄዳቸው ለሌላ ጊዜ ማወቅ ያለብን ነገር ይሄ ነው አካሄዳቸው እነሱ ባገኙት መድረክ ላይ እነሱ በሌሉበት ስለነሱ አናወራ በቃ ነው ያካሄዳችንን ማረም ካልሆነ ሳሚ አካሄዳችንን ማረም አለብን የእነሱ ብቻ ለመስማት መግባት የለባቸውም እኛ ጋም ችግር አለ ተው አንዳንዴ እነሱ መውጣት ሲፈልጉ ሲጮሁ ዝም ነው ማለት ያለብን ቆይ በሳሱ አሁን ከስለወጡ ቆይ አይ ኖ ማንም ሰው እነሱ ስለወጡ እንደሱ አናወራም እኔ ትምህርቱ ላይ እንሂድ አካሄዱ ሶሪቲ ተወስን ስላካሄዱ እናንተ ተነጋገሩ አሁን ትምህርቱ ላይ እንሂድ ብዙ ሰው ነው የሰማው ሶስቱም በጣም ብዙ ማብራሪያ ሰጥተዋል ትምህርቱ ላይ እንሂድበት በቃ ፎከስና ትምህርቱ ላይ መሄድ ይሻላል እነሱ ያወጥተዋል ሐሳቡ ላይ እናንተ ሐሳባችሁን ትምህርቱ ላይ ይኬድ ሌላ ጊዜ ግን ማለት ነው አካሄዱ ማስተካከልና በውስጥ መስመር ያወሩ እነሱ ያስተካክሉ በቃ ትክክል ስላልሆነ እነሱ በውስጥ ያወሩ ግን አሁን ትምህርቱ ላይ ሰው የሰማ ሰው አለ እነሱ በግልጽ እንግዲህ ረጅም ሰዓት ደቂቃ ይዣለሁ ሁሉም ረጅም ሰዓት 14 በማዘር ታንክ ትርጉም አድርገው አብራርተውታል ስለዚህ ይሄንን ሂዱበት በቃ እንደዛ ነው የሚሻለው ትምህርቱ ላይ እኔ ምን አለ መሰላችሁ በጣም ይቅርታ አድርጉልኝ ወንድሞቼ እህቶቼ እኔ አንድ ነገር ማምነው ነገር አለ የተቀበልኩት ወንጌል ሁሌ መልስ ያለው መጽሐፍ ቅዱስ መልስ አለው እኔም ደግሞ በህይወቴ መልስ አለኝ ብያምናለሁ ለዛ ነው ቅድም መጥቶ ስለ ልሳን ጠይቃችሁ እናውራ ሲለኝ go ahead you welcome ብዬ ብለን ያስቀመጥነውና ፖለቲካ ቢሰሩ እኔ አሁን ጋዲሳ እናውቀዋለን ብዙ ጊዜ በጣም እንደዚህ አይነት ነገሮች ግን እዚህ ሲመጣውን ከኔ ጋር ሲያወራ በጣም በፍቅር እያወራን ነበር ማለት ብዙ ሲያብራራ ምናምን በጣም ብዙ እንደዛ አይነት ይሄን ፕላትፎርሙን ወደዚህ መልካም ነገር መቀየር ያለብን ይመስላል ሳሚ ኢየሱስ በውስጥ ነው ቆይ አንድ ጊዜ ሄሉ አንድ ጊዜ አስጨርሽኝ አንዴ ቆይ ላውራ አስጨርሽኝ እና እያልኩኝ ያለሁት ምንድነው ይሄ ነገር መለመድ አለበት ብዬ አምናለሁ በቃ ሰው ጀምሮ በመልካም ጀምረን በመልካም ማለቅ አለበት ብዬ አምናለሁ እኔ አም ሶሪ ተስፍሽዬ የተጫንኩ አይደለም ኢቭን ዶ እንደዚህ እንኳን ፑሽ አድርጎ ሲመጡ ኦኬ ጎ ሄድ ቀጥልሽ ብለን ማለት እኛ መልስ እንዳጣን መልስ እንደሌለን ምናም ታስቦ ሰዎች መሄድ የለባቸውም ብዬ አምናለሁ እና ሌላ ጊዜ አይኖ እኔ አሁን ዲፌንድ እውነትን ዲፌንድ ከማድረግ አንጻር ገብቶኛል አንተ አንፌር ትክክል አይደለም እያልኩኝ አይደለም አይኖ ይገባኛል ግን አንዳንድ ጊዜ ሴክሪፋይስ ማድረግ ካለብን ለእውነት ሴክሪፋይስ አድርገን እውነታችንን መግለጥ አለብን ብዬ አምናለሁ እና ስፔሻሊ ደግሞ እንደዚህ ብዙ ሰው ከተሰበሰበበት ቦታ ላይ ጄኒውን የሆነውን ነገር እኛ ጋር ማናፍርበትን ከህይወት ኤክስፒሪየንስ ያደረግነውን ነገር ለሰዎች ቦልድሊ መናገር እድል ፕሪቪሌጅ ነው ብዬ አስባለሁ እኔ ከሱ ይልቅ እኔ ልሳን የሚባለውን ነገር አሁን ለሳሊቬሽን ጉዳይ አይደለም ከምንም ጋር የሚገናኝ አይደለም አትሊስት ግን ወንድማማቾች ተቀምጠን እዛ ቤት ያሉና እዚህ ቤት ያሉ ሰዎች ተቀምጠው አንድ ላይ በሰላም ጀምረው በሰላም ተጨባብጠን መለያየት ተጨባብጠን መለያየት የሚባለውን ነገር መለመድ አለበት ብያለሁ ስማኝ አንድ ጊዜ ስማኝ ከሰማኝ ጥሩ ነው ጥሩ ሄዳችኋል እኮ አይደለ የሆነ ቦታ ላይ የቱጋ ችግር እንደተፈጠረ ሁላችንም አንደርስታንድ እናደርጋለን ይገባናል የቱጋ እንደዚህ አይነት ነገር እንደተፈጠረ ማለት ነው እስከተወሰነ ድረስ በሰላም ስትወያዩ ሄዳችኋል ይሄንን ፕራክቲስ ማድረግ ጥሩ ነው ዛሬ ለዛሬ ይሄን ያክል ከተኬደ ሌላ ጊዜ ደግሞ እየተስተካከለ ይሄዳል ስለዚህ ችግር የለውም which is good ጥሩ ነው እስካሁን ድረስ የተኬደው ስለዚህ እሱን አሁን ሌላ ጊዜ እንነጋገራለን እኛ እናንተ ሐሳባችሁን ቀጥሉ በቃ
አይመስላችሁም? አንድ እድል ስጡኝና አንድ ደቂቃ። ኧረ ስፒር ቆይ አይ ትምህርቱ ላይ አይደለም። አይ እኛ ትምህርቱ ላይ ነው። ነው ታይማችን አትወሰዱት። እኛ ትምህርቱ ላይ ነው ማለት ነው። ይሄ ነው እኮ ሄሉ ችግሩ ይሄ ነው። ትምህርቱ ላይ ነው እንዴ? ፕሊዝ ለምንድን ነው እንደዚህ የምታደርጉት? አንድ ደቂቃ ከዚህ በፊት ሳሚ ተናገርኩት ይቅርታ ልጠይቀውና ስፒር ፕሊዝ አንዴ ስጩ ሄሉዬ። ቆይ ሀሳቦችን ቀጥሉ እናንተ። እሺ በቃ ዝም ብለን ጊዜችን የምናቃጥል ከሆነ እሺ ቀጥሉ። ሂዱ ስፒሮስ ቀጥል፣ ሀሳብን ስጥ። ያለውን ራሱ አልሰማሽም ሊል የፈለገውን ነገር ተጣልተናል እኛ ከዚህ በፊት አይደለም ይቅርታ ሊጠይቅ ነው የገባው። እሱ ሌላ ቀን ተጠያይቁ እንዴ። አሁን ለምን ሰዓት ምን ሆነሻል? በቃ እሺ ደህና ዋሉ። በቃ ምን በጣም ይገርመኛል በእውነት። አይደለም ቀጥሉ። ሁሉ ነገር ፖለቲካ መስራት ምንድን ነው? ሁሉ ነገር በፖለቲካ እኔ ፖለቲከኛ አይደለሁም ሳሚ ፕሊዝ። እኔ አንቺ አይደለም እያልኩት ያለው ሳሚ። ሰላም ለእናንተ ይሁን። ሳሚ አንድ ትንሽ ነገር ልበላችሁ ባካችሁ። አንዴ ስሙ። የተሰማውን አይደል? ሄሎ ድምጼ ይሰማል? ቀጥል። አዎ ይሰማል ወንድምነት። ኦኬ ሳሚ፣ ምንድነው መጨረሻ ላይ ማየት ያለብን ይህንን መንፈስ እንዴት ነው የምንጠብቀው የሚለውን ነው። አሁን ሄሉም ወጥታለች መሰለኝ። ሲጀመር የሆነ ርዕስ ስናወራ በመሀል ላይ እነዚህ እኛ ሰውን እንኳን ሳይሆን መናፍስትን መለየት የምንችል የእግዚአብሔር ጸጋ ያለን ሰዎች ነን። ስለዚህ አንዳንድ ጊዜ እንደዚህ በጥባጭ መንፈስ መጥቶ በተለይ እርስ በርሳችን ባለን ሁኔታ ተግባብተን እንዳንሄድ ያንን ነው መጀመሪያም የገባሁት ለዚህ ለማለት ነበር። ምክንያቱም አሁን አንተ ርዕሱ ሲጀመር በፍቅር ያወራኸው አንተ ነው እንጂ ሌላኛው አካል ያው ከሌሉ ስለነሱ አንናገር ስለምትሉ ብዙ ጊዜ አፋችን ስለምዘጉት ነው እንጂ አካሄዱ ላይ ብዙ ጊዜ ማውራት አለብን። ምክንያቱም የነሱ ቤት ስትሄድ ምንም እንድታወራ አይፈቅዱልህም። እርስ በርሳቸው ተደጋግፈው ያንተን ሀሳብ ለመጣል ነው የሚሄዱት። እኛ ጋር ሲመጡ ደግሞ የነሱን ሀሳብ ለማክበር ብለን ብዙ በትህትና ስናወራ መጨረሻችን ደግሞ እንዲህ በጥብጠው እርስ በርሳችን ደግሞ አጋጭተው ነው የሚሄዱት እና ይህንን መንፈስ በጣም ለይተን ማወቅ ነው ያለብን። እሱን ካላደረግን ያው ይኸውልህ ሀሜተኛ እያለ ነው አንዱ። ሀሜት ነው የሚሉት ወንድምነት። ምናልባት ለዚህ ቤት ይቅርታ ካስቆምኩ፣ ለዚህ ቤት አዲስ ከሆንክ እዚህ ቤት እንደዚህ አይነት ፖለቲካ አዳምጠኝ። ሳሜ አንድ ጊዜ አዳምጠኝ ወንድምነት። እኔ እናንተ አሁን እንድንግባባ ነው። ኖ እንደዛ አይደለም። ላስቀምጥልህ፣ ሀሳቤ ላስቀምጥልህ። እዚህ ቤት የወንጌል አማኝ ካቶሊክ ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል። መጥቶ በመጽሐፍ ቅዱስ በእውነት ነው የምናወራው። እነሱ ፖለቲካ ስለሰሩ እኛ ፖለቲካ አንሰራም። ለዛ ነው ቅድም እናቱ በጣም ሲያበዛው ሚዩት እንኳን አላደርግም ምናምን ስለው ነበር። ምክንያቱም እኛ ያንን ነገር እኮ ቤቱን የምንመራው እኛ ነን። እኔና ሶሊቲ ነው የምንመራው አይደለ? ሀሳቡ ምንድነው? እዚህ ቤት ሁል ጊዜ በእግዚአብሔር ቃል እውነት ላይ የምንነጋገር፣ ፐርሰናል የሆነ ነገር እኛ ለነሱ ክፍተት መስጠት የለብንም። ለዛ ነው እኔ ሲጫወሉ ወጣለው ስትል ጊዜ ያንን ነው መጠበቅ ያለብን። የመንፈስ እኔ እንደዛ ያልኩትማ ምንድነው ሲፕሮስ ከዚህ በፊት የገባውም ራሱ ያስገባውትም እኔ ነኝ ያስገባው። ኦኬ ብዙ ጊዜ ከሱ ጋር ተነጋግረናል። ቂም በእኔ ውስጥ አዝኖብኛል ወይም ደግሞ እኔ ማዝኜበታለሁ። ስለዚህ እሱን ነገር ሊፈታ ነው የገባው። አንዴ ዕቃ ስጡኝ አለ። ደግሞ ምን መሰለክ፣ ቆይ አንዴ እሱን ምን መሰለክ፣ አሁን እሱ በራሱ ጊዜ በፈለገው ሰዓት ነው እየገባ ያለው። እናንተ የያዛችሁት ርዕስ ደግሞ አላችሁ። ስለዚህ ያንን መጠበቅ ነው ያለበት እንጂ ይሄ ርዕስ እኛ ጀምረ ነው እኮ አይደለም ወንድምነት። እነሱ መተው ራሱ ጋዲሳ መቶ ሌስቶክ ወደዚህ በልሳን ጉዳይ ልጠይቃችሁ ላውራችሁ አለ። መጽሐፉ ያረ ለምትናገሩት አለ። ስለዚህ ማድረግ ያለብን ምንድነው? ጊዜ ሰተናቸው እነሱ የኛ ትምህርት ደግሞ ትክክለኛ ነው መጽሐፉ እንደሆነ ማስረዳት ነው። ይሄ ነው ግን ሳሚ እንጂ እኛ አስቀምጠን መሀል ላይ እኛ አልሰጠንም። ፕሮፌት አንዴ ሀሳቤን ላስቀምጥ። አመት አላወራም። አንዴ ልንገር ሳሚ ምንድን ነው እያልኩ ያለው? ወደ ትምህርቱ ግባ። እሺ ንገረውና ቀጥታ ወደ ትምህርቱ ግባ። አንተ ወደ ልሳን ግባ። ሌላ ባኪን ፎርስ ይቀርሽ። እሺ ያው ይህንን